ኧረ እስኪ ልጆች ከዚህ ቤት ውጡ። እስኪ ባነ ቢኒ ውረዱ፣ እታች ወረዱ፣ ሄዱ ተጫወቱ። ልጅ ወደ ጓሮ ነው የሚሄዱ። ውረዱ ተጫወቱ። ታች ሄዱና ቆይ ወደ ምስራቅም ወደሚመለከተው በስተውጪ ወዳለው ወደ መቅደሱ በር አመጣኝ ተዘግቶ ነበር ብሎ የሚለውን ይሄን ኦርቶዶክስ ስትፈታለህ እንዲህ ትልላለች። የእመቤታችን ማኅፀን ነጽር ብሩኬ ገና እኮ ነው ሰው። ቆይ አንዴ አንተ ወይኔ ሆዴን አመመኝ በጌታ። ይመጣልና ባልታጠበ ፊቱ ይገባልና እሺ ምንድን ነው የምትለው ይለኛል። የቱ ጋር የማርያም ማኅፀን ብዬ ስለው ወደ ምስራቅ የሚመለከተው በር ማለት የእመቤታችን ማኅፀኗ ይልሃል። ወደ ምስራቅ ነው እንደሚመለከተው ማኅፀኗ ከሆነ ወደ ምስራቅ ነው የሚያየው። እናንተ ግፍ አትፈሩ? ነውር የሚባል አታውቁም? ደግሞ በስተ ውጭ ወዳለው ወደ መቅደሱ በር ነው ብሎ የሚለው ማኅፀኗ በስተ ውጭ በኩል ነው እንዲህ ያለው። ማፈሪያ ትውልድ ዝም ጭጭ ብለህን የምጠጣት እዚህ። ይኸው መጽሐፉ እንግዲህ የሚናገር ወደ ምስራቅ ወደሚመለከተው በር አመጣ። ትንቢተ ሕዝቅኤል ሁሉ ቀን እኛ ላይ እየየ የሚሉበት ማለት ነው። እኔ ፊት ደፍረ ግን አታወራትም። ችን ወንድሞቼ ፊት ደፍረ አታወራው። ቆይ ወደ ምስራቅም ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር አመጣኝ ይላል። በሩ የት ነው ያለው? በስተ ውጭ። በር ምንድን ነው ብለው ነው የተረጉሙት ኦርቶዶክሳውያን? ማኅፀን የማርያም ማኅፀን። የማርያም ማኅፀን በስተ ውጭ በኩል ነው እንዲ ያለው። ተናገር እንጂ በስተ ውጭ በኩል ነው ያለው። ወደ ምስራቅ ነው የሚመለከተው። ከኦርቶዶክስ ትርጓሜ ከትንባሆ ልምላሜ ይሰውራችሁ ነው። እንደዚህ ነው አሁን የሚተረጎመው። ይታይ ተዘግቶ ነበር ይላል በሩ። እግዚአብሔርም ራሳችሁ እጅ እንዴት እንደምትዋረዱ ይኸው። ቀጥሎስ አለቃው ግን ካህኑ ማለት ነው። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ በሩ ማኅፀን ብለሃል። እዛ በር ላይ አለቃው እንጀራ ተቀምጦ ቁጭ ብሎ ይበላበታል ብለዋል። አቤት በበሩም ደጀ ሰላም ይገባበታል ይወጣበታል። ከዛስ በሰሜኑም በርችን አይናገሯትም። በሰሜኑም በር መንገድ በቤቱ ፊት አመጣኝ፣ እኔም አየሁ።
ይላል። እነሆ የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር፣ እኔም በግንባር የተደፋው ይላል። እኔ የምልህ የሰሜኑስ በር ምኗ ነው? የምስራቁስ ማኅፀኗ አላችሁ። የሰሜኑ በር ምኗ ነው? ጆሮዋ ነው? የጆሮዋ ቀዳዳ ነው? ማፈሪያ ትውልድ። የእግዚአብሔር ቃል ለምን እንደተጻፈ እንኳን አታውቁም። ይሄ በር ተዘግቶ ይኖራል ብሎ ካለ በኋላ ምዕራፍ 46ን ዞር ብሎ አያዩትም። አየህ፣ እኔ ላንብብልሃ። ጌታ እግዚአብሔር እንዲህ ይላል። ምን ይላል? በውስጠኛው አደባባይ ወደ ምስራቅ ወደሚመለከተው በር የማርያም ማኅፀን ነው ብላችሁ ያላችሁበት ማለት ነው። ቀን ይከፈት። የማርያም ማኅፀን ማፈሪያ ትውልድ። ንስሐ ነው መግባት ያለባችሁ። ንስሐ ነው መግባት ያለባችሁ። ይኸው በ6 ቀን ይዘጋል፣ በ7ኛው ቀን ግን ይከፈታል። ተዘግቶ ይኖራል ብለዋል። መድኃኔ ዓለም ክርስቶስ ወጥቶበታልና ብሎ ያላዝናል። እዛ ዳርያስ አንተም ብሎ ተርጓሚ ያው 6 ቀን ተዘግቶ በ7ኛው ቀን ግን ይከፈታል ይላል። በሻባት ቀን ያው፣ ነገር ግን በሰንበት ሻባት ማለት ነው እና የቀንና በመባቻ የወር መባቻ የሚባል አለ። በዚያ ቀን ይከፈታል። የማርያም ማኅፀን ነው የሚከፈተው። በሰንበት ቀን የማርያም ማኅፀን ይከፈታል። እናንተ እንደምትሉት 6 ቀን ግን ተዘግቶ ይቆያል አይደል? ምዕራፍ 44 እና ያነበብኩ መቼ አለ? ኮተትን ከእጅ ላይ ከህሊናህ ላይ ለማራገፍ አራራልህም ትድን ዘንድ ማለት ነው። የሰውነት ቀዳዳዋን እየፈለግ ማጸኗ ነው ጆሮዋ ነው ምናምን ነገር ብላ አትበል። የአፍንጫ ቀዳዳ ነው ብላ አትበል። ሕዝቅኤል ማርያምን እያሰበ አይደለም የጻፈው ብራዘር፣ የእግዚአብሔርን ራእይ ነው ያየው። ይሄ ማለት የከተማይቱ ቅጥር ማለት ነው፣ ኢየሩሳሌም ማለት ነው። ምስል ብራዘር፣ ይሄ በር ነው ተዘግቶ ይኖራል ብሎ ያለው ልክ ነው እንዳለው። ይኸው ጠርቅሞ ብሎ በሮቹ ይታያል። በቃ ተደፈነ። ይሄ ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ በዚህ በር ላይ ያን ገብቶበታል። አሁን ግን እስላሞች እዚህ መቃብር ስለሰሩበት ተዘግቷል። ሕዝቅኤል ያየው ትንቢት በትክክል ነው የተናገረው። ይኸው እንዴ እኛ እኮ ቸገረን ወንድምዬ። ግባና ታሪክን አጥና። ግቡና ታሪክን አጡ። አትለፋለፍብን መተህ ዝም ብለህ ማለት ነው። ይሄ ነው በሩ ማለት
የተናገረው እኮ ነው ብዬ የምልህ። በዚህ በር ላይ ነው የእግዚአብሔር ክብር ከቤተ መቅደሱ ወጥቶ ወደ በምስራቅ በኩል ባለው ደብረ ዘይት ተራራ ላይ ሲቆም ያየው። ሕዝቅኤል ይህንን ባየበት ጊዜ ቤተ መቅደሱ ያጣምማሉ እኮ አልኩ። እንደዚህ እንደ ጠማማ ሌዋታን እባብ ትምህርቱ እንዴት እንደሚያጣምሙት የማርያምን ዘላለማዊ ድንግል ብሎ ዘላለማዊ ድንግል የሚባል ትምህርት የለም ብራዘር፣ ዘላለማዊ አምላክ እንጂ። ማርያም ዘላለማዊ ድንግል ቢሆን ምን ይፈይድልሃል አንተ? ድነት ምን ይፈይዳል? ለሰዎች ድነት እኮ ነው ብዬ የምልህ። ምን አልከኝ? ምን ይፈይድልሃል እኮ ነው ብዬ የምልህ። የማርያም ዘላለማዊ ድንግልና ለአንተና ለእኔ ምን ይፈይድልናል? በማርያም ዘላለማዊ ድንግልና በድንግልናዋ ደም አይደለም የዳን ነው። በድንግልናዋ ደም አይደለም የተዋጀ ነው፣ በእግዚአብሔር ልጅ ደም እንጂ። ሕዝቅኤል ያዩት ይሄን ነው ብራዘር። እሺ አታም ስል ሕዝቅኤል ያየው ይሄንን ነው። አረረም መረረም ማህበሬን ተወጣሁ ብላ እንደምትለው እነግርሃለሁ። ይሄ ነው ይኸው ጎልደን ጌት ቤተ መቅደሱ ያለበት መስጊዱ ይሄ እዚህ ጋር የምታዩት መቃብር ነው። አረቦቹ ፍልስጤማውያኑ እዚህ ጋር ተቀብረዋል። አይሁድ መቃብር ረግጦ የጌታ ቤት እዚህ ጋር ነበር የነበረው። ሕዝቅኤል በኮቦሮንዝ ሳለ ምርኮኞች መካከል ተቀምጠው የእግዚአብሔር ራእይ ያሳየው ወደ ኢየሩሳሌም በራእይ መጣ። ትንቢተ ሕዝቅኤል ባለፈው እንዳሳያችሁ ምዕራፍ 8 ላይ ከመቅደሴ ያርቁኝ ዘንድ የሰው ልጆች የሚያደርጉትን አንተ የሰው ልጅ የሚያደርጉትን አይተሃል ብሏል። ጣዖት አምልኮ አድርገው ከዛ መጥቶ በእግዚአብሔር ደጅ ላይ ቆመ። እዚህ በር ላይ መጥቶ በራእይ እያየው ማለት ነው። ያለቀ የኔ ጌታ የኔ ጌታ የኔ ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባላል። እዚህ ምዕራፍ 8 ቁጥር 6 ላይ በ30ኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀኑ በኮቦሮንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የማርያምንም ራእይ አየሁ ይላል አይልም? የእግዚአብሔርን ራእይ አየሁ ይላል። የማንን ራእይ ነው ያየው? የእግዚአብሔርንም ራእይ አየሁ።
እግዚአብሔር በራእይ እስቲ ማርያም በሌለችበት ዘመን የማርያምን ማህፀን ሲያሳይ ይታይ። እያያችኋት ነው። የእናቴን ማህፀን እያያችሁት ነው እያለ ነውር አይደለም። እንደዚህ ይተረጎማል። እናንተ ናችሁ ማህፀን የምትሉት ማለት ነው። የእግዚአብሔርንም ራእይ አየሁ። ሶሪ ሚዩት አድርጌው ነው። እሺ ሚዩት አድርጌው ነው። በጣም ይቅርታ፣ በጣም ይቅርታ። ኦኬ ምዕራፍ 8 ላይ ጌታ ቁጥር 6 ላይ ምን አለው? እሺ አንተም የሰው ልጅ የሚያደርጉትን ከመቅደስ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን እርኩሰት ታያለህ አለው። እርኩሰት አሳየው። የት? ኢየሩሳሌም ከተማ ውስጥ። ልብ በሉ የሰለሞን ቤተ መቅደስ አለ። እሱ በምርኮ ነው ያለው። ኦኬ ዮአኪን በተማረከበት ዘመን ነው ሕዝቅኤል አብሮ ተማርኮ ሄደው የነበረው። እነ ዳንኤል፣ አናንያ እና አዛሪያ እነዛ ሶስቱ የተባሉት እሳት ውስጥ የተጣሉት ከተማይቱ ከመፍረሷ ቤተ መቅደሱ ከመቃጠሉ በፊት ነው የወዲሁት የተማረኩት። ከምርኮኞች መካከል ነው ራሱ የቡዝ ልጅ ካህኑ ሕዝቅኤል። ኦኬ ከዛ ታያለህ፣ ደግሞም ተመልሰህ ከዚህ የበለጠ ርኩሰት ታያለህ አለኝ አለ። ኦኬ ከዛ ፉካ አሳየው፣ ወደ አደባባይ ቤት አመጣኛለ። ፉካ አሳየው፣ እሱም የሰው ልጅ ንደለው አለው። ግንቡን ነደለው። በነደልኩት ጊዜ መዝጊያ ያገኘው ይላል። አንደርግራውንድ ነው ባይዘ ከእግዚአብሔር ቤት አንደርግራውንድ ውስጥ ማለት ነው። በዚህ ግባ የሚያደርጉትን ርኩሰት ታያለህ አለኝ። እኔም በገባ ጊዜ ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤልን ቤት ጣዖታት ሁሉ ተስለው ነበር። ስዕል በስዕል አድርገውት ማለት ነው። በፊታቸውም በእስራኤል ሽማግሌዎች 70 ሰዎች ቆሞ ነበር። በመካከላቸው የሳፋን ልጅ የአዛንያን ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑን ሽታ እጡ ይወጣ ነበር ይላል። እርሱም የሰው ልጅ ሆይ የእስራኤል ቤት በጨለማው እያንዳንዱ በስዕሉ ቤት የስዕል ቤት ብለው ማለት ነው። ስዕል የስዕል ጣጣና ጦስ ጥንቡሳስ ከዚህ ጀምሮ ነው። ኢየሩሳሌምን እግዚአብሔር ውድማ ያደረጋት በዚህ ጣዖታቸው ምክንያት ነው። ስዕል እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃል። እሱም እግዚአብሔር አያይም ምድሪቱን ትቷል ይላሉ አለኝ ይላል። ኦኬ በቃ ጌታ ከዛ ጀመረ። ቁጣውን ሲጀምር ቁጥር 9 ምዕራፍ 9 እርሱም እያንዳንዳቸው የሚያጠፉ መሳሪያ በእጃቸው ይዙ ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ ጮኸ ይላል። መላእክት እነሆ እያንዳንዳቸው አጥፊው መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። መላእክት ማለት ነው። በሰው አምሳል በሰው መልክ በመካከላቸው የበፍታ ልብስ የለበሰ የጸሐፊ ቀንድ የጸሐፊውን ቀለም ቀንድ በወገቡ የያዘ አንድ ሰው ነበር። እነሱም ገብተው በነሐሱ መሰዊያ አጠገብ ቆሙ ይላል። የነሐሱ መሰዊያ ማለት እንስሶች ሲታረዱ የሚቃጠሉበት መሰዊያ ማለት ነው። እዛ ጋር ቆሙ። እያየለ ነው ሕዝቅኤል የት ነው ያለው? በባቢሎን። የአባቶቼ አምላክ አይኖቻችንን ክፈት። 2 ጊዜ አሳይተኛል ራእይ። አይኖቼን ክፈተው በእውነት አይኖቻችንን ክፈት። በሄደው እዛ በነሐሱ መሰዊያ ጋር ቆሙ። እያየ ነው ሕዝቅኤል። ስንት ሺህ ኪሎ ሜትር ላይ ሆኑ። በፍታ የለበሰውን የጸሐፊውን ቀንድ ቀለም በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል
እለፍ። በመካከሏ ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክትን ጻፍ አለው። ከተማይቱ ውስጥ የተሰራ ግፍ አለ፣ አመፅ፣ እርኩሰት፣ ጣዖት አምልኮ፣ ምንዝርና፣ ግልሙትና አለ። በዛ ጉዳይ የእግዚአብሔር ሆይ እያሉ የሚያለቅሱ ሰዎች ላይ ምልክት አኑርባቸው። ምልክት አሉ። ምን አይነት ምልክት እንዳኖርግባቸው አንቀው። በነዛ በሚተክዙ ሰዎች ላይ ምልክት አኑራሉ። ግንባራቸው ላይ ምልክት አኑሩልኝ። ግንባራቸው ላይ ምልክት አኑሩ። ምክንያቱም ሞት ሊጀምር ነው፣ መቅሰፍ ሊጀምር ነው። እግዚአብሔር ከተማይቱ ውስጥ ያለውን ሊጠርጋቸው ነው በጥፋት መጥረጊያ። እነዚህ በሚያለቅሱ ሰዎች ላይ በሚተክዙና በሚያለቅሱ ሰዎች ላይ እንዴት በእስራኤል አምላክ በእግዚአብሔር አገር በምድሪቱ በኢየሩሳሌም በከተማይቱ እንዴት እንዲህ አይነት ነገር ይደረጋል ብለው በሚያለቅሱ በኢየሩሳሌም መካከል እለፍ። በመካከሏ ስለተሰራው ግፍ፣ ስለሰሩት እርኩሰት፣ ምንዝርና እርኩሰት፣ ጣዖት አምልኮ በሚያለቅሱና በሚተክዙ ሰዎች ላይ ግንባራቸው ላይ ምልክት አኖሩልኝ። እኔም እየሰማሁ ለሌሎቹ ለአንደኛው እንዲተባለለት ለሌሎቹስ እነርሱን ተከተላችሁ በከተማይቱ መካከል እለፉ አላቸው። መላእክት እለፉ። ከዛስ ግደሉ። ዋው! አይናችሁ አይራራ፣ አይዘን፣ ጨፍጭፍ ከትልቅ እስከ ትንሽ። ይህን ጣዖትን አምላኪ ሁሉ አልሰማ ብሎ ካለኝ የእግዚአብሔር ቁጣ የእግዚአብሔር መዓት ብራዘር አይነደል አልኩ አንዴ። ሽማግሌውን፣ ጎበዙትን፣ ቆነጃጅቱን፣ ሕፃናቱን፣ ሴቶቹንም ፈጽማችሁ ግደሉ። ነገር ግን ምልክት ወዳለበት ሰው አትቅረቡ። ከመቅደሴ ጀምሮ አላቸው። በቤቱም አንጻር ካሉ ከሽማግሌዎቹ ጀምሮ አለው። ባለ ቦርጫም የለም፣ ባለ ጢማም ማንም የለም፣ ማንም በሉት አለ እግዚአብሔር። እግዚአብሔር ሲቆጣ እግዚአብሔር ጌታ በሚቀስፍበት ጊዜ ሽማግሌ፣ አሮጊት፣ ሕፃን፣ ቆነጃጅት፣ ወጣቶች፣ ጎልማሶች፣ ፍንዳቶች የሚባል ነገር የለም። ሲጠርግ ይጠርጋል አልኩ። በክብሩ እግዚአብሔር አይሆንለት። ከመቅደሴ ጀምሩ። ለምን? እዛ መቅደሴ ውስጥ ነው ርኩሰት ያለው። ምዕራፍ 9 ብሎ ትእዛዝ ከሰጠ በኋላ እዛ እዚህ ላሳያ። እኔም አየሁ፣ እነሆ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ መካከል ከኪሩብ በታች ግባ አለው። ግባ። ለምን? ፍም እሳት ሊወስድ ነው። ግባ። መንኮራኩሮቹ መካከል ግባ። ኪሩቤል ማለት ግባ። ከኪሩቤል መካከል ካለው እሳት አምላኬ አምላኬ አምላኬ፣ በእውነት ማረን። እሳት ፍም እጅን ሙላ አለው። በከተማይቱም ላይ በትናት ብሎ ተናገረው። እኔም እያየሁ ገባ ይላል ሕዝቅኤል። እያየ ያ ሰው ገባ ኪሩቤሎቹ መካከል። ከዛ ሰውየውም ሲገባ ኪሩቤል በቤቱ ቀኝ በኩል ቆመው ነበር። በቤተ መቅደሱ ማለት ነው። በቀኝ በኩል ቆመው ነበር። ደመናው የኔ አባት ደመናው ውስጠኛውን አደባባይ ሞላ። ቤተ መቅደስ ውስጥ እኮ ነው የሚያየው። እሱ ያለው በባቢሎን ነው። በምርኮኞች መካከል ተቀምጦ ሰማያት ተከፍቷል ባሪያው ላይ። ደመናው እግዚአብሔር ግሎሪ ማለት እግዚአብሔር ክብር ማለት ነው። ውስጠኛውን አደባባይ ሞላ። የእግዚአብሔርም ክብር ከኪሩቤል ወጥቶ በቤቱ መድረክ ላይ ቆመ። ከቤቱ ሊወጣ ነው ጌታ። ከቤቱ ሊርቅ ነው ጌታ። እስራኤላውያን አላወቁም። ቤቱን ትቶ በቃ ቤቴን ትቼላቸው ልሂድ ብሎ ማለት ነው። ከስዕል ጋር አብሮ ይታጠንለታል። የኔ አባት አልፈልግም አለ። በቃ ከስዕል ጋር ህዝቤ ምድሪቱን ትቷል ብሎኛል አይደል? እኔም እተዋለሁ ብሎ ማለት ነው። አባዬ በዘመኔ ክብር ከህይወቴ አይራቅ። በዘመኔ
ቤቱን ደመና ሞላው፣ በአደባባዩ እግዚአብሔር ክብር ጸዳል ተሞላ ይላል። አየው ሁሉን የሚችል አምላክ እንደሚናገር ያለ ድምፅ እንዲሁ የኪሩቤል ክንፎቻቸው ድምፅ እስከ ውጭ አደባባይ ድረስ ተሰማ ይላል። ሕዝቅኤል ነው በምርኮኞች መካከል ሆኖ የሚሰማው። እዛ የነበረ ኃጢአተኛ ትውልድ አይሰማውም የጌታ ክብር። ከተማይቱን ለቆ ከቤቱ እንደሚወጣ እቃውን እየሸከፈ እንደሚሄድ ጌታ ከቤቱ ወጥቶ ማለት ነው። ወንድሞች ናቶች ከቤቱ ወጥቶ ከቤተ መቅደሱ ወጥቶ ዓይኔም ልቤም በዚህ ቤት ላይ ይሆናል ብሎ ካለበት ቤት ላይ ወጥቶ ደመናው ሰለሞን ቤተ መቅደሱን ሰርቶ በጨረሰበት ጊዜ መጥቶ የገባ ደመና እዛው ክብሮ አለ። አሁን ግን ደመናው ሊነሳ ነው። ኪሩቤል በመንኮራኩሮቹ ላይ ወጥተው ሊሄድ ነው ጌታ። ኪሩቤሎች መካከል እሳት ውሰድ ብሎ ባዘዘው ጊዜ እርሱም ገብቶ በአንድ መንኮራኩር አጠገብ ቆመ ይላል። ይኸው ኪሩቤልም ማነው? ኪሩቡም ከኪሩቤል መካከል እጁን በኪሩቤል መካከል ወዳለው እሳት ዘርግቶ ይህን ጠይቀዋን ኦርቶዶክሳዊ የሚባል አያውቀውም። አያውቁትም። እነሱ የተክለ ሃይማኖት እግር መቆረጥን ነው የሚያውቁት። የተክለ ሃይማኖትን ቀዘን ነው የሚያውቁት። ተቅማጥ ይህን እኔ ያውቁታል። ከኪሩቤል መካከል እጁን ከኪሩብ መካከል ወዳለው እሳት ዘርግቶ ከዚያ ወሰደ፣ በፍታ በለበሰው ሰው እጅ አኖረው ይላል። አቤቱ ጌታዬ። እርሱም ይዞ ወጣ። በኪሩቤልም ክንፎቻቸው በታች የሰው እጅ መሳይ ታየ ይላል። የሰው እጅ መሳይ እጅ ነው። የሰው እጅ ነው ይመስለው። አይቼዋለሁ ጌታዬን፣ አይቼዋለሁ ኢየሱሴን፣ አይቼዋለሁ። የሰው እጅ መሳይ ታየ። እኔ እረኛው ኤርሚያስ እንኳን አይቼዋለሁ። አባዬ ስም ይባረክ የኔ አባት። እኔም አየሁ፣ እነሆ በኪሩቤል አጠገብ 4 መንኮራኩሮች ነበሩ። አንዱ መንኮራኩር በአንዱ ኪሩብ አጠገብ ነበረ። የመንኮራኩሮቹም መልክ እንደ ብርሌ ድንጋይ ነበር። 4ቱም መልክ እንደ አንድ ይመስል ነበር። መልካቸውን በመንኮራኩር ውስጥ እንዳለ መንኮራኩሮች ነበሩ። ሲሄዱ 4ቱም ጎናቸው ይሄዱ ነበረ። ሲሄዱም አይገለማመጡም ነበረ። ራሱ ወደምታመልክበት ስፍራ ወደዚያ ይከተሉ ዘንድ ሲሄዱ አይገለማመጡም ነበር ይላል። ከዛ ባጭሩ ምን አለፋችሁ የእግዚአብሔር ክብር ወጥቶ ልክ ያየው ኪሩብ በኮቦር ወንዝ ያየሁትን እንስሳ ይመስል ነበር ይላል። ምዕራፍ 1 ላይ ያየው ማለት ነው። ከዛ ኪሩቤልም ሲሄዱ መንኮራኩሮቹ ባጠገባቸው ይሄዱ ነበር። እስኪ አሁን አንድ ኦርቶዶክስ ግባና ናመልስ በለው። አያውቀውም። መንኮራኩር ማለት የፈረስ ጋሪ ማለት ነው ብሎ የሚል አያውቀውም። ሰኔ ጎልጎታ የሚያነብሰው ምን ያውቃል? ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኮራኩሮቹም ደግሞ በአጠገባቸው ፈቀቅ አይሉም ነበር። ሕይወት ያላቸው እንስሶች ይላል። እነዛ በአንበሳ በሰው በንስርና በላም የተመሰለው ማለት ነው። 4 እንስሳ የሚባሉት 4 እንስሶች የተባሉት ማለት ነው። ብራዘር አይደለም ስለ ጌታ ስለ እነዚህ እንስሶች እንኳን ለመግለጥና ለማስተማር ጌታ መንፈስ ቅዱስ እንደ ሕዝቅኤል ካልገለጠልህ በስተቀር አትችልም። እንደ ዮሐንስ ካልገለጠልን በስተቀር አንችልም። ወይ ለእነሱ የተገለጠውን እግዚአብሔር በመንፈስ ቅዱስ የቃሉን ፍቺ ካልሰጠ በስተቀር ክንፎቻቸው ሁሉ አይኖች ናቸው ይላል። ምን ብለን የምትለው ብራዘር? ስለ እነዚህ 4 እንስሶች እንኳን ለመናገር አንችልም እኮ አልኩ ጌታ ካልገለጠልህ። እነዚህ ሲቆሙ እነዛም ይቆሙ ነበር፣ እነዚህም ከፍ ከፍ ሲሉ እነዛም ከፍ ከፍ ይሉ ነበር ካለ በኋላ የእግዚአብሔርም ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ ይላል። በቃ ጌታ ከቤቱ ሊወጣ ነው። ወጣ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮቹ በአጠገባቸው ነበሩ። በእግዚአብሔር ቤት በምስራቁ በር ቅድም ባሳዩዋችሁ በተዘጋበት ማለት ነው መግቢያ ቆሙ ይላል። በምስራቁ በር የተዘጋው ማለት ነው ጎልደን ጌት በተባለው ሄደው ቆሙ።
የእስራኤልም አምላክ ክብር በላያቸው ነበር ይላል። ያው ለዚህ ጋር ነው ሄደው የቆሙት። መታየቱ ጋር ነው የቆሙት። የምስራቁ በር እዚህ በር ላይ ነው ሲቆሙ ያያቸው። ከውስጥ ወጡ፣ ከቤተ መቅደሱ ወጡ። የእግዚአብሔር ክብር ኪሩብ ማለት ነው። ኦ የኔ ጌታ፣ ኦ የኔ ጌታ፣ ውስጤ ይርድልሃል፣ ውስጤ ይርድልሃል። የእግዚአብሔር ቤት ቤተ መቅደሱ እዚህ ጋር ነበር። ከዚህ ቤት ውስጥ እዚህ ጋር ነበር የእግዚአብሔር ቤት። ይሄ መስጊድ ነው። አሁን ከዚህ ቤት ውስጥ ወጥተው ኪሩቤሎቹ መጥተው በምስራቁ በር በኩል ባለው በር ላይ ቆሙ ይላል። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በቃ ከቤቱ ወጣ፣ ክብር ከቤቱ ለቀቀ ማለት ነው። የእግዚአብሔር ክብር ቤቱን ለቆላቸው ወጣ። ቀጥሎስ እሳት ነው የሚጠብቀው ያ ቤት። እነሱ እንደሚያቀጣጥሉት ከሰል እንጨት ምናምን ነገር ሳይሆን የመለኮት እሳት ይጠብቀዋል። ቤቱም ይሁን በከተማይቱ ውስጥ የሚኖሩ ሁሉ በዚህ የመለኮት እሳት ይነዳሉ። ለዚህ ነው እግዚአብሔር በትንቢተ ኤርምያስ ሰቆቃ ኤርምያስ ላይ ሲናገር ማደሪያውን እንደ አትክልት ነቀለ ይላል። ማደሪያውን እንደ አትክልት ነቀለ፣ ለዓይን የሚያምረውን ሁሉ ገደለ ይላል። በጽዮን ልጆች ላይ ለቅሶን አበዛ ይላል። ለምን? ክብር፣ የእግዚአብሔር ክብር ከቤቱ ወጥቶ በኪሩቤል ላይ ቆመ። ቤቱን እኔ ለእኔም እያጠኑ ለስዕልም እያጠኑ አብሬ አልቀመጥም አለ ጌታዬ። ይሄን ጌታ ነው የምናመልከው። እህትዬ ያየሽ ጴንጤዋ እህቴ እየሰማሽ ነው? ይሄን ጌታ እኮ ነው እኔና አንቺ የምናመልከው። እልል የምትይለት እኮ ለዚህ ጌታ ነው። ውስጤ ይርድለታል አልኩ። ውስጣችን ይርዳል፣ ውጫችን ብለው ይላሉ አይደል? ኦኬ እንግዲህ ያው አይታል። የሰው ልጅ ሆይ የእስራኤል ቤት ሽማግሌዎቹ በጨለማው ቤት በእያንዳንዱ በስዕሉ ቤት የሚያደርጉትን አይታል አይደል? ሕዝቅኤል እያየህልኝ ነው። እነርሱም እግዚአብሔር አያየንም፣ እግዚአብሔር ምድር። ስለዚህ እኔም መቅደሱንና ከተማይቱን ሕዝቤን ሁሉ ተዋለሁ አለ። ስለዚህ እዚህ ቤት ውስጥ አልኖርም። ከመቅደሴ ሊያርቁኝ ነው አይደል? እንደዛ የሚያደርጉት ቤቱን ትቼላቸው እወጣለሁ አለ ጌታ። ለዚህ ነበር ኤርምያስ አየ ሲነግራቸው፣ በዛ ዘመንም እሱ ሲነግራቸው በፍጹም ሊሰሙ አልቻሉም። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ። አሁን አንዳንዱ ተነስቶ ቤተክርስቲያን ቤተክርስቲያን ይልልኛል። ይመጣና ንስሐ ግባ ብራዘር፣ ንስሐ ግባ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው፣ በእግዚአብሔር ቤት በር ቁም አለው። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። እስራኤል አምላክ እግዚአብሔር እንዲህ ይላል፣ መላችሁ በሐሰት ቃል አትታመኑ አላቸው። እነቅለዋለሁ አላቸው። ይህንም ቤት በፊቴ ወና እንዲሆን ምያለሁ አላቸው እግዚአብሔር በኤርምያስ 18 ላይ። ይህም ቤት ወና ነው የማደርገው። ጌታ ሆይ ምን ነካህ? ለሰለሞን እኮ በዚህ ቤት ላይ ዓይኔም ልቤም ለዘላለም ይኖራል ብለህ አልነበር እንዴ? አዎ ብሎ ነበር። ቤቱና ቤት ውስጥ ያለ ስርዓትና ሕግ ሊጠበቅ ይገባል። ለሰለሞን በገባዖን ኮረብታ ላይ ልቤም ዓይኔም በዚህ ቤት ላይ ይኖራል ብሎ አልነበረም እንዴ ይላሉ። አዎ ብሎ ነበር። በቤት ውስጥና እስራኤል ግን ሲኖር ከአምላኩ ጋር የሚኖርበትን የህይወት ስርዓት ሰጥቷቸዋል። ጣዖት አምልኮን እንዲጸየፉ፣ መንገዳቸውና ስራቸውን ሊያሰምሩ፣ ንጹሐንን እንዳይበድሉ፣ መበለቶችን እንዳይገፉ፣ ዳደጎችን እንዳያስጨንቁ የሚለው ነው።
መንገዳችሁና ስራችሁን ፈጽማችሁ ብታሳምሩ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ አይፈርዱም ነበር ማለት ነው። አየህ፣ በጉቦ ነው የሚፈርዱት። አለቆችሽ ሌቦችና የሌቦች ባልንጀሮች ናቸው ዳላት ማለት ነው። መጻተኛውና ድሃ አደጉን መበለቲቱንም ባትገፉ ይገፋሉ፣ ጌታ ይመስገን እያሉ ማለት ነው። የእስራኤል አምላክ እግዚአብሔር ከፍ ከፍ እናድርገው እያለ ድሃንና መበለትን ይገፋል። መጥተው ደግሞ በዚሁ ቤት ላይ ቆመው የእግዚአብሔር መቅደስ ብለው የሚሉት ምሕረትን ይለምናሉ። እንዴት አይነት እኮ አዙሪት እንደሆነ። ንጹሕን ደም አታፍስሱ ይላል። ንጹሕን ደም ባታፈሱ፣ ክፉ ሊሆኑባችሁ እንግዶች አማልክትን ባትከተሉ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋት ምድር በዚህ ስፍራ አሳድራችኋለሁ አላቸው። እነሆ በማትረቡበት በሐሰት ቃል ታምናችኋል፣ ትሰርቃላችሁ፣ ሌቦች ናችሁ እያላቸው ነው ጌታ። እኔንም አንተንም ማን ስለሆንክ ይፈራሃል? ማን ስለሆንኩ ይፈራኛል? ሌቦች ናችሁ፣ ትገላላችሁ፣ ታመነዝራላችሁ፣ እርኩሰት በሐሰትም ትምላላችሁ፣ ለበዓል ታጥናላችሁ። ለጌታም ያጥናሉ፣ ለበዓልም ያጥናሉ። የማታውቋቸውን እንግዶችን አማልክት ትከተላላችሁ። ይህ ሁሉ ሳይበቃችሁ ደግሞ መታችሁ ስሜ በተጠራበት በዚህ ቤት በፊት ቆማችሁ ይህንን አጸያፊ የሆነውን ነገር ሁሉ አላደረግንም አላችሁ። አላደረግ እንዲያደርጋችሁ የምትሉት አሁንስ ያላችሁ ሰዎች ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር። አይቻለሁ። እናንተ ምድሪቱን ትቷል ብላችሁ ነው አይደል ያላችሁት? አይቻለሁ። አይቻለሁ። እየሰማኝ እግረ መንገድ ታሪክ እያወራሁ አይደለም። ቤተ ክርስቲያንትን ጌታ ትቷታል እያልክ ነው አይደል? እንደፈለክ የምትፋንነው ከሚስት ጋራ ከውሽማ ጋራ ንስሐ ባትገባ ሳትቀጡ አትቀሩ። የምሕረት ዘመን ነው ብለህ የምትፋንን ማለት ነው። ይህንን ነገር አለ አሁን ከእስራኤል ክፋት የተነሳ ያደረግኩበትን ይዋል አስታውሱት እያላቸው ያን ዘመን ትዝ ይላችኋል። በሳሙኤል ዘመን፣ በኤሊ ዘመን የእግዚአብሔር ቤት ማነው መገናኛይቱ ድንኳን በሴሎ ነበር የተተከለችው። አዎ። እና ምን ሆነ? በሴሎ ያደረግኩት ታሪክ ተረሳ እንዴ? ምን አደረክ ጌታ? እዛ ሲያመነዝሩ የነበሩ ኤሊና ልጆቹ የእስራኤል ጎበዛዝት መስዋዕቴ ላይ ሁሉ ሲንቁ ጥቅ ሲሉበት የነበረ ካህናቱ ለእኔ እያጠኑ እኔን የማያውቁ ምናምንቴዎች ናቸው ብዬ ተናግሬ የነበርኩበት ዘመን ይታወሳችኋል ወይ? ኤርምያስ አስታውስልኝ እያለ አስታውስልኝ። ወደ ሴሎ ተመልከቱና ወደ ቀድሞ ዘመን እዩ። ከምንዝርና እኮ የተነሳ ነው ኤሊና ቤቱን ሁሉ የቀጣሁት። ስላመነዘራችሁና ኃጢአት ስላደረጋችሁ ነው የቃል ኪዳኑ ታቦትን በፍልስጤማውያን እጅ እንዲማረክ ያደረግኩት። ረሳችሁት እንዴ? አስታውስልኝ ኤርምያስ። አመንዝሮችን ነበር እኮ የቀጣሁት። አሁን ታመነዝራላችሁ፣ ትሰርቃላችሁ፣ ትዋሻላችሁ፣ ትገላላችሁ። ደግሞ መታችሁ ስሜ በተጠራበት ቤት በፊቴ ቆማችሁ መልካምን እንዳደረገ ሰው ምሕረትን ትለምኑኛላችሁ አላቸው። ጌታዬ ስም ይባረክ። ተናገረኝ፣ እናገርልሃለሁ። አሁንም ይህን ነገር ሁሉ ስላደረጋችሁ በማለዳ ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ፣ በጠሯችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግኩት እንደዚሁ ስሜ በተጠራበት በምትታመኑበት ቤት ቤተ መቅደስ ብላችሁ ምትሉት ለእናንተና ለአባቶቻችሁ በሰጠኋችሁ ስፍራ አደርገዋለሁ አላቸው። የኤፍሬምን ዘር ሁሉ ወንድሞቻችሁን ሁሉ እንደ ጣሉ ሰሜኑን እስራኤል ማለት ነው። ሰሜኑን እስራኤል ለአሦራውያን አሳልፌ እንደሰጠሁት እንዲሁ
ከፊቴ እጥላችኋለሁ አላቸው። ብንያምና ይሁዳ ስሙኝ፣ እጥላችኋለሁ። ኤፍራይምን ሰሜኑን 10 ነገድ እነሱን በኃጢአታቸው ምክንያት ሳይመለሱ ቀርተው ለአሦራውያን አሳልፌ እንደሰጥ ከባቢሎን ወንዞች ማዶ እንዳስማረኳችሁ ይሁዳ በቤቴ ሆነሽ እያታለልሽ አትቀጥይም አላት ጌታ። እጥላችኋለሁ። ጻድቅ እኮ ነው ኢየሱስ። ብራዘር ምን ሆነሃል ጌታ ለምንድነው እንደዚህ የተቆጣኸው ብለህ ብትለው ከጣዖት እኩል እኮ ሰውልኝ። ዳኒ ምን ሆነ ነው ጌታ እንደዚህ ብትቆጣ ብለህ ከስዕል እኩል እኮ አጠኑልኝ እኮ ነው ብሎ የሚለው። ለስዕልም ያጥናሉ፣ ለጌታም ያጥናሉ። ለፍጡር ያፈነድዳሉ፣ ለሱም እንሰግዳለን ይላሉ። ልክ እንደ ዘመኗ ቤተክርስቲያን ንስሐ ባትገቡ ኦርቶዶክስን፣ ካቶሊክ፣ ጴንጤውን ግልሙትና ማለት ነው። ለስዕል ስትሰግድ አንድ ሴት ከባሏ ውጭ ተደብቃ ከሌሎች ወንዶች ጋር እንደምትተኛ እንደምትረክስ ለስዕል ስትሰግድ እየረከስክ ነው። ለእጆች ስራ ስትሰግድ እየረከስክ ነው። የረከሰ ትውልድ ሳይቀጣ አይቀርም። ጌታዬ፣ ኦ አባዬ፣ ይህንኑ ጉዳቸውን ካደረጉ በኋላ መጥተው ምን እንደሚሉ የለኝ። እሱን እንዲያገለግሉት በእውነተኛ እንዲያገለግሉት ጌታ ጠርቷቸው እኔ ከጥንት ጀምሮ ቀንበር የሞዓብ የአሞናውያንን የካሞሽ ሜሊኮል የሚባል ጣዖት፣ ፋናራክ፣ ሙስኩ፣ ማርዱክ የሚባሉ የባቢሎናውያንን ጣዖት ይሰዋሉ፣ ያስመጣሉ፣ ከሶሪያ ያስመጣሉ፣ ከሩቅ ሀገር ያስጠራሉ፣ ያመጣሉ። በእስራኤል ተራሮች ኮረብቶች ላይ ለአብርሃም አምላክ ለእግዚአብሔር ያጠኑት ምድር ላይ ለጣዖት ብሉይ ኪዳን ዝም ብዬ ብቻ ምጮ እንዳይመስል በአንደኛ ቆሮንቶስ ላይ ቅዱስ ጳውሎስ ሲናገር እኛንም በዘመኑ ጊዜ ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። ለትምህርታችን የሆን ዘንድ ተጻፈ። እነሱ እንደሴሰኑ እኛ እንዳንሴስን፣ እነሱ እንዳጉረመረሙ እኛ እንዳናጉረመ አንድ ሴት በያገኘችበት ጭኗ እንደምትከፍት ማለት ነው። ለሁሉ ጭኗ እንደምትገልጥ እስራኤል እንደዛ አደረገች። ቤተ ክርስቲያን እንደዛ እያደረገች ነው። አትገልሙቺ ቤተ ክርስቲያን። ክርስቶስ ነው ባልሽ፣ ህጋዊ ባልሽ። ያለ ህግ የተወደዱ ውሽሞችሽን አርቂ፣ አይረቡሽም። ስጋ ለባሾች ክንዳችሁን የምታደርጉ አይረቧችሁም፣ አይጠቅሟችሁም። የተቀጠቀጡ ሸንበቆች ናቸው። እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክዬሽ ነበር። አንቺ ግን እንግዳ የወይን ግንድ ሆነሽ እንዴት ተለወጥሽብኝ? ልውጥ ጠሉበት። ለራሷ ነው ሳሙና ያበዛችሁ። በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ለራሷ ብላ መንጫ ብላ ያዘጋጀችው ነገር አለ፣ ግን ረክሳለች። እሷ አላነጻትም። ጌታ እንዴት አድርገህ ታነጻታለህ ብለህ ኢሳያስ ላይ ሳነብልህ ኡኡ ትላለህ። ኡኡ አንቺም ደግሞ ይሄ እኮ እዚህ ለኃጢአቷ ለራሷ ሳሙና አብዝታ በእንዶድ እየታጠበች ከዛም ትላለች። በነቢያት በኩል ሲነገር ኧረ እኔ አልረከስኩም እንዴ እኔ ማን እኮ እኔ ይላሉ። ጠማማ ትውልድ። አዎ አንተ፣ አዎ አንቺ፣ አዎ እኔ ማለት እኔ፣ አዎ አንተ እኮ ስታመነዝር ነበር። አንቺ እኮ ስታመነዝሪ ነበር። ግልጽ የሆነ ግልሙትና ማለት ነው። ከጣዖታት ጋር የምትገልሙቱ ለስዕል እኮ ትከራከራለህ። አሁን ለእጆች ስራ ትከራከራለህ።
ማለት እኛ አረ በፍጹም እኛ ከጥንት ስንወርድ ስንወራረድ ይላል። ብራዘር አልረከስኩም ይላል። በዓልንም አልተከተልኩም። ይኸውልህ እንዴ ተራራና ኮረብታዎችሽስ እስኪ ጠኑ። የእስራኤል ተራሮችና ኮረብቶች የሰሜኑም የደቡቡም ክፍል ጁዲያም ሰማርያም ሲጠራ ስትበረብር እያንዳንዱ ኮረብታ ላይ የራሷ የአሕዛብን ጣዖታት ምስል አቁማለች። በዓል ሆይ ስማን ነው ብለው የሚሉት። የእስራኤል አምላክ ስሙ በምድር ላይ አይጠራም ነበር እንዴ? እንዴት እንደ ሰው እኮ ብራዘር፣ እንደ ሰው ጨጓራውን እኮ ነው ያነደዱት ማለት ትችላለህ። እንደ ሰው ነው ያልኩ። ጌታ ጨጓራ የለውም። እንደ ሰው ጨጓራይን አቃጠሉኝ ብሎ እንደሚል አልተከተልኩም። እንዴት ያለሽ በምድረ በዳ እንደለመደች እንደ ሜዳ አህያ ነሽ። ከምኝቷ የሚሄድ ነሳት ማን ነው? የሚሸዋት ሁሉ አይደክሙ፣ በወራቷ ያገኟታል። ይመጣብሻል መከራ እያላት ነው። ወራት ይመጣብሻል። አሁን ፋንሻል አደል? እንደ ሜዳ አህያ እንደ ግመል ፋናችኋል አይደል? የሚበላ ነገር ድርቆሹ ምናምን ስላለ ኦኬ። ግን ወራት ይመጣል። ወራት ያገኝሻል። እግርሽን ከሸካራ መንገድ ጉሮሮሽን ከዋጥም ከልኪ። አንቺ ግን እጨክናለሁ፣ እንግዶችንም ወድጃለሁ፣ እከተላቸዋለሁ አልሽ። እንግዶች የተባሉት ማናቸው? ጣዖታት፣ የእስራኤል ቤት ጣዖታት። እዛ አንደርግራውንድ ውስጥ የሳሉት ስዕል የእመቤቴ ወላዲቴ እያሉ እንደሚሉት ማለት ነው። ይኸውልህ በምድሬ ላይ በዓለም ላይ እግዚአብሔር የተናቁና የተዋረዱ የሚያደርግበት ዘመን በእኛው ዘመን ነው። በእኛው ዘመን መጥተው እንደዛው ከነርኩሰታቸው በዛው ባገኙበት በሄዱበት ቦታ በረገጡበት የኃጢአት ኮታቸው መጥተው በያህዌ ፊት ቆመው አዶናይ ኤልሻዳይ ያህዌ ብላ ትላለች። ንስሐ ግባ። እሱ በእውነት ለሚጠሩት ጻድቅ አምላክ እንጂ ከነ ምንዝርና ከነ ርኩሰት ከነ ኃጢአት የትም ረግጠህ ለንስሐ ጌታ ሲለምን እምቢ ብለህ መተህ ዝም ብለህ የምትፋንንበት መንግስት አይደለም። በእውነት ባሪያው ነኝ ከተላቸዋል አለች። ስለዚህ ተከታይ ኦኬ ልክ ትከተላ ካንጎ መብት ነው። ሌሎቹ ያፍራሉ አላ ጌታ። ለምን? ግንዱን አንተ አባቴ ነህ ድንጋዩንም አንተን የወለድከኝ ይላሉ። ዋት ግንዱ ምን አገባህ? ነቢዩ ኤርምያስ ምን ጥልቅ አድርጎህ? ሕዝቅኤል ምን አገባህ? ኢሳያስ ሚልክያስ ምን አገባችሁ? እምባቆምም አፍህን ያዝ፣ ሶፎንያስም ዝም በል። ምን አገባችሁ? ግንዱን እኛ አንተ አባታችን እሱን ብናመልከው ምን አገባችሁ እናንተ እያሏቸው ማለት ነው። ከራከሯቸው ነበር። ምን አገባህ አንተም ብሎ ነቢይ ማን ነው ስም ያልክ? ኤርምያ ይባላል። ማን አባትህ? ኬልቅያስ። የት ነው ሰፈር? አናቶት። አምልኩ፣ ተመለሱ፣ ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ፣ የባልንጀርነት ሚስቶቻችሁን አታታሉ ይላችኋል ጌታ። እኔ መፋታትን እጠላለሁ ይላል የያዕቆብ ንጉሥ እያሉ የነገሯቸውን ነቢያት አፍክን ያዝ አሉት። ሚክያስ አፍክን ትይዛለህ አትይዝም?
ኤርምያስ ዝም ትላለህ አትልም? ከፈለግን ጭቃ ጉድጓድ ውስጥ ነው የምናሳድረ። እሺ ይሄ የምን ፊር ማለት ነው እያሉ እንደሚሉት ማለት ነው። አመፀኛ ትውልድ። እስራኤል ስርዓትና ህግ ተሰጥቷት አልመራ ብላ ከምትፋንን ትውልድ ማለት ነው። የእስራኤል አምላክ እኮ ነው የቤተክርስቲያን አምላኳ። የእስራኤል አምላክ ያህዌ እኮ ነው ጌታ ኢየሱስ። ምን አልከኝ? እስራኤል አወቀ አላወቀ ጉዳዩ ነው አልኩ። ያህዌ እኮ ነው ብዬ የምልህ የሸዋሁ አዶን የእስራኤል አምላክ የያዕቆብ አምላክ ያህዌ ነው። ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከኝ ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡ። ከዛስ በመከራቸው ጊዜ ደግሞ ይመጡና እዛ ቤተ መቅደሱ ላይ ማለት ነው ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ ና የኔ ነቢይ ና እኔ ይላል ህዝብን የያዕቆብን ቤት ትተሃል። ለምን የያዕቆብን ቤት ለምን ይተዋል ጌታ? ህዝቤ ነው ብሎት የለ እንዴ? አዎ ህዝቡ ነው። የያዕቆብን ቤት ትተሃል። በእስራኤል ምስራቅ ከጆርዳን ወንዝ ማዶ የገለዓድ ቴስቢ የተባለው በሙሉ የነሱ ቀድሞ ሞዓብና አሞናውያን የያዙት ማለት ነው። አመላቸው ልክ እነሱን መሰለል ቁጭ እቺ ሴትዮ ጌታን የምትፈራ ናት አይደለችም ብለህ አይ ጌታን የምትፈራ ናት ብለህ ስታያት ጌታን የሚፈራ ህይወት አይደለም። ልክ እንደ ኤልዛቤላች ኤልዛቤል የምትባለው በምድሪቱ ላይ እንደዚህ ግልሙትና ነበር የምታስተምረው የነበረው። ጌታ ይመስገን የእስራኤልን አምላክ ጌታ ከፍ ከፍ እናድርገው በላ ማለት ነው። ቲያትሮ ላይ ተገኝታለች። በእኛ ዘመንም አሉ አለሽ እኮ ነው ብዬ የምልሽ አላችሁ። አጋንንት የሚጋልባችሁ ምንዝርና ፀጉራችሁ ላይ ዘርዝሮ ወጣ ማለት ነው። ንስሐ ትገቡ ከሆነ ንስሐ ግቡ። እገላቸዋለሁ። ከዛስ መንፈስ ለአብያተ ክርስቲያናት ጆሮ ያለው ቢኖር ይስማ አለ። አታሳብ ንስሐ ባትገባ የምስራቅን ሰዎች አመል ተሞሉልህ። ማ ተቀላቀሉ አላቸው። የሚያምን ከማያምን ጋር እኮ የተባለ ሁሉ ከዚህ ተወስዶ እኮ ነው። ቅዱስ ጳውሎስ ማን ነው ተቀላቀለ ያለ? አንተ ከዓለማውያን ጋር ተቀላቅለ ቁጭ። የትኛዋ ናት በጌታችኛ ይቶ እህት ናት ብለህ ብትል በአለባበስ አይለዩ ትለያለሽ አትለይም? ከፍልስጤማውያን ማለት ከዓለማውያን ትለያለህ አትለይም? ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር መለየት ማለት ነው። በንግግር ባበላል፣ ባወጣት፣ ባገባብ፣ ባኗኗር ሁሉ ጭምር ማለት ኢትስ ኦኬ። እኔ እኮ በጣም ልቤ ሳየው ክፍል ይላል፣ ግን ጌታን አያውቅም። ጣጣለው ፀጉሯን ብታዩ ኤርሚያስ ምናምን ብራዘር፣ በዛው ፀጉሯ ታንቀህ እንዳትሞት። አንተ ማን ነው ሴት አስመጭና አስገቢ ያደረገ?
ያንተን የደረትን ፀጉር እያሳየ ሴቶችን ልታመጣ ካመጣት በኋላ ደህንነት ትምህርት ታስተምርልኛል ኤርሚያስ ብለህ ብትለው እኔ ምልህ እንዴት ነው አሳማን ለማጠብ እኔ ማን ነኝ? እስራኤል ሄዳ የተሞላቸውን የምስራቅን አመል ሰዎች ስለተሞሉ ከዛስ እንደ ፍልስጤማውያንም ሟርተኞች ስለሆኑ ይላል። ከባዕድ ልጆች ጋር ስለተባበሩ ነው። የያዕቆብን ቤት የተውከው ጌታ በዚህ ምክንያት ነው። አዎ የምስራቅ ቅናመል ሰዎች የዓለማውያንን ማለት ነው ዳን ነው። እንደዚህ አይነት አልተፈቀደልንም። ላውጣሽ ብያት ነበር እና አወጣኋት። ጌታዬ ጌታዬ አይ ብሮ ይባባልልሃል። የኛው ፀጉሩን በቫዝሊን ምን ነው የምታወጣው? ፓስተር አውጣው እንበልህ አንተን ምን እንበልህ? ነቢይ አውጣው እንበልህ? ምንድን ያወጣው? ንስሐ ግባ ነው ብዬ ምልህ። ካልሆነ የሰራዊት ጌታ እግዚአብሔር ነፍስህን ነው የሚያወጣት። አንተ እዚህ ሴትን አወጣው ብለህ ስትል ባትመለስ ከሴት ጋር የሚያመነዝር ሳይቀጣ አይቀርም ይላል። በደንብ አስምርበትና ያዘው። ማስታወሻ ላይ በደንብ ጻፈው ብራዘር፣ በደንብ ጻፈው። ስድቡም አይደመሰስም ይላል። መደብም ስታገኙ፣ አልጋም ስታገኙ፣ ቁርበትም ስታገኙ፣ የተነጠፈም ስታገኙ፣ ያልተነጠፈም ስታገኙ ግልጽ አይደለም እንዴ? ፈንግል የያዘው ዶሮ ይመስል ቶሎ ነው ለመሬቱ የሚቃልሽ። ሰብሰብ በይ እንጂ። በሴሎ እኮ እግዚአብሔር የቀጣው በኤሊ ዘመን አፍኒና ፊናንስ እኮ ሲያመነዝሩ ፕሮፌት አውጣው እንበልህ አወጣዋት ይላል። ይሄ ማ ንግግር ነው? የዓለማውያን የምስራቅ ሰዎች አመል ላውጣሽ ብሎ አለኝ አውጣኝ ብዬ አልኩት ምናምን ብላ ትላለች። እንዴት ነው የምታስብ ህይወቴ? እንዴት ነው የምታስበው ወንድሜ? ጌታ እኮ ለቅድስና ህይወት እኮ ጠራን ወንድሜ። ትን ታደርግላታለህ። ግልጽ አይደለም። የግድ ይብራራል የምናዋልክ በወጣትነት ሀሳብ አንተ ዝም ብሎ ከሀገሩ ሴት ጋር ሁሉ ጠበል ቀማሽ መስል እየሄድክ ዝም ብለህ የምትፈነገለው የሌለ ምላስ ነው ደግሞ የምትለቁት ወንዶቹ የሌለ። አንቺን ሳገባ ካፒቴንነት እመረቃለሁ ብለህ ትላለህ። አንተ እኮ ኤርፖርት እኮ ግቢ ሄድከው በባለፈው አረብ ሀገር እህትህን ስትሸኝ ነው። እንዴት ብለህ ነው አንተ ካፒቴን? እንዴት ነው የሆነ አንድ ጢማም ሰውዬ ገና አንቺን ስለያዘሽ ካፒቴንነት እመረቃለሁ ምናምን ብሎ ሲልሽ አሜን ሃሌሉያ ብለሽ
እናበረዋለን አብረን ይልሻል። እህቶች ልንገራችሁ፣ ምንም አያመጡም። እዚህ ካሉ ገስት ምን ያሉት ነገሩ እንደዚህ አያደርጉም። አብዛኞቹ ያገቡ ናቸው። ካላ ያላገቡትም ጨዋዎች ናቸው። በእርግጥ እስከማውቀው ድረስ ካልሆኑ ግን ምንም አያመጡ። ያው ቤቱ ላይ ሪፖርት ቢያደርጉ ነው። ወንድ ብሎ ይጀምርልሻል። ወሬ ከመውደድ የተነሳ ከእባብ ጋር ወሬ ለመጀመሪያ በቃ ፔጄ ላይ ነው ሪፖርት ቢደረግ። እንዴ እየሰጋን ነው የምናገለግለው አሉ እኮ መጋቢ አዲስ። እየሰጋን ነው ኢየሱስን የምንሰብከው አሉ። እዚህ እየሰጋን ኢየሱስን አንሰብክም። በእርግጥ ግን እዚህ ጉዳይ ላይ በደንብ ፍርጥ አድርጌ የምናገር እየሰጋን አንኖርም። ሂጂ እውነትሽን ነው ምናምን ነገር ብለው ማለት ጭራሽ ያቀጣጥሉታል። የአንዳንዶቹ ሰዎች አወራር ዜማ ሁሉ ይጨምሩበታል። ታውቃለህ? ዜማ እንትን ወሬው ላይ እሺ። በተለይ አንዲት እህት አረሳትም እዛኛ ጋር አሴምብሊ ቸርች የነበረች በስመ አብ የእግዚአብሔርን ቃል እንደዛ አጣፍጣ ብትናገር ዜማ ሁሉ አለው። ታውቃለህ? አሁን እኛ ጋር አባታችን ሆይ ጸልዩ ተብለን ምን ማለት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ነው ማለት ኦርቶዶክስ ጋር ሄድ አባታችን ሆይ ከእባብ ጋር ወሬ እና ሄደ ከማያምን ሰው ጋር ስትውል የምስራቅን አመል ሰዎች ስለተሞሉ እንደ ፍልስጤማውያን ሟርተኞች ስለሆኑ ከባዕድ ልጆች ጋር ስለተባበሩ ሕዝብን የያዕቆብ ቤት ታል በዚህ ምክንያት ነው የተውኩታል። የኤርምያስ ምዕራፍ ድንጋይንና እንጨት ባየንበት ላይ አይደል? ትንቢተ ሕዝቅኤል ላይ እዛ ቤተ መቅደሱ ውስጥ ወስደው ጨምረው ማለት ነው። የእግዚአብሔር ክብር በቃ እንደዛ ቤቱ እንደዚህ
ደንጌት መግቢያ ቆሙ መንኮራኩሮቹ። ኪሩቤል ማለት የእግዚአብሔር ከዛ መንፈስም አነሳኝ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤት ወደ ምስራቁ በር አመጣኝ። እነሆም በበሩ መግቢያ 25 ሰዎች ነበሩ። በመካከላቸው እግዚአብሔር እያንዳንዳችሁን የሚያየው እያንዳንዳችን ነው የሚያየው፣ እኔንም ጭምር አንተንም አንቺንም ጭምር ነው የሚያየው። እኚህ ክፉ ሰዎች ናቸው አለ። ሁለት ሰዎች ስማቸው ተጠቅሶ ይታያል። ረባችሁ የእግዚአብሔር መንጋ ለማመስ ቤተክርስቲያንን ለማመስ ያያል እግዚአብሔር። እርሱም እንዲህ አለኝ፣ እነዚህ የሰው ልጆች እነዚህ ክፋትን የሚያስቡ በዚች ከተማ ክፉ ምክርን የሚመክሩ ሰዎች ናቸው። እነርሱም በውኑ ቤቶችን በምንሰራበት ዘመን የቀረበ አይደለምን? ይህቺ ከተማ ድስት እኛም ስጋንን ብለዋል። ስለዚህ የሰው ልጆች ትንቢት ተናገርባቸው፣ ትንቢት ተናገር። የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ፣ እግዚአብሔርም እንዲህ ይላል ብለህ አባዬ የልባችሁን ሀሳብ አውቃለሁ። በምን አይነት ሞቲቭ በምን አይነት መንፈስ ሆኜ እንደማገለግላችሁ እግዚአብሔር ያውቃል። አውቃለሁ የልባችሁን ሀሳብ። የማንንም የሰው ልብ ሀሳብ እግዚአብሔር ያውቃል። አውቃለሁ አለው። በዚች ከተማ ውስጥ ግዳዮችን አብዝታችኋል፣ በጎዳና ግዳዮችን ሞልታችኋል። ስለዚህ ጌታ እግዚአብሔር እንደዚህ ይላል፣ በመካከል ሰጣችኋለሁ፣ በእንግዶችም እጅ አሳልፌ እሰጣችኋለሁ፣ በላያችሁ ፍርድን አድርጋለሁ። በሰይፍ ትወድቃላችሁ፣ በእስራኤል ድንበር እፈርድባችኋለሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ 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 ተቆጣ። አልሰማም አለ። እንደነዚህ አባቶች እግዚአብሔር የሰማው ጸሎታቸውን የሰማ ሰው አለ? ትንቢተ ኤርምያስ መጽሐፍ ምዕራፍ 15 ቁጥር 1 ጌታ እግዚአብሔር ለምን እንደምትናገረኝ አላቅም ብዬ አልልም። ለእኔም ጭምር ለሕዝብህም ጭምር መፈራትህን በውስጣችን አድርግ። የደፈርንህን ድፍረት ሁሉ ይቅር በለን አባዬ፣ በልጅ በክርስቶስ ኢየሱስ ደም ይቅር በለን። እግዚአብሔርም እንዲህ ያለኝ ነው ለምርኮ ትላቸዋል። እናንተ በዚህ ከተማ ውስጥ ተቀምጣችሁ እኔ ግን በቤቴ እንዳልቀመጥ ጣዖትን ሰርታችሁ አስወጥታችሁኛል አይደለ? እኔም ቤቱ እንግዲህ ከተማውን ቤቱ የሚስፋችሁ ብዬ ጥዬ እወጣለሁ አለ። እኔም ቤቱን ጥዬ እወጣለሁ፣ ከተማይቱን ጥዬ እወጣለሁ፣ እናንተም ትወጣላችሁ አላቸው።
እና ውድማ ትቀራለች። ምድሪቱ ውድማ ነው የምትቀረዋል። ኢየሩሳሌም ከዛ መጨረሻ ላይ ሲመለስም የእግዚአብሔር ቤት ክብር ማነው? የእግዚአብሔር ክብር ከምስራቅ መንገድ ነው የመጣው። ወደ በምስራቁ በር በኩል ወጣ እና በደብረ ዘይት ተራራ ላይ ተቀመጠ። ከዛ በኋላም ላይ ሲመለስ ስለዚህ የምስራቅ በር ብለው የትኛውንም የእግዚአብሔርን ቃል መናገር እጅግ ዋጋ ያስከፍላል። እጅግ ዋጋ ያስከፍላል። ለጊዜ ሊያስጨበጭብ ይችል ይሆናል። ለጊዜ በሚሰሙን ሰዎች ዘንድ አቤት 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 ምናምን ነገር ብሎ ሊያስብል ይችል ይሆናል። ምን ያደርግልሃል? ይህን የእግዚአብሔርን ቃል በእግዚአብሔር መንፈስ ተነርተው ነው ነቢያት የጻፉት። በእግዚአብሔር መንፈስ ተነርተው ነው ሐዋርያት የነገሩን። ይህንን የእግዚአብሔርን ቃል በራሱ በልዑል እግዚአብሔር መንፈስ መመራት ካልሆነ በስተቀር ልናገለግለው አንችልም። እኔም አንተም አንችልም ማለት ነው። የአንዳንድ ሰዎች ትርጉም በቃ ያበሳጫቸዋል አልኳቸው ወንድሞች እናቶች። በዚህ ያህል ልክ መድፈር በኃጢአት ልባችሁን እልከኛ ያደረጋችሁ ወንድሞች እናቶች ተዉ። የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሁሉ ያነጻልና በደላችሁና ኃጢአታችሁን በእግዚአብሔር ፊት ተናዘዙ፣ በጌታ ፊት ተናገሩ። አመንዝረሽ ከሆነ እህቴ፣ አዎ ትናንትና እያወቅኩ የሚሆን ሳላቅ ያመነዘርኩት ያቺ ሴት እኔ ነኝ ብለሽ ነገሪው ለጌታ። በቤትሽ ተደፊና እኔ ነኝ ስለሰራሁት እርኩሰት፣ በደልና ኃጢአት ይቅር በለኝ፣ ከአመፃዬ ፈጽመህ ጠበኝ። ትናንትና በበደልኩ በደል መልሼ እንዳልበድልህ ባሪያህ ዳዊት እንዳለ አንተን እንዳልበደልኩ ቃልህን በልቤ ሰወርኩ ብሎ እንዳለ አቤቱ ጌታዬ ሆይ ጸጋህን አብዛልኝ፣ ደግሜ በትናንትና በደል መልሼ እንዳላሳዝንህ እርዳኝ ብላችሁ በጌታ ፊት ሀምብል ሆነ ተናዘዝ። ሊቀ ካህኑ ኢየሱስ ክርስቶስ ነውና በድካማችን ሊራራልን የሚችል ሊቀ ካህን ስላለሽ አንተ እኔ ግቡና ለሊቀ ካህናችን ቤትሽን ዘግተሽ ተናገሪ። ለመምሬ የተሰማ አይደለም ያልኩሽ። እነሱን ታያቸው። እኔ እናንተ ሊቀ ካህን አለን፣ በድካማችን ሊራራልን የሚችል ሊቀ ካህን፣ ከአመፃችን ፈጽሞ ሊያነጻን የሚችል ሊቀ ካህን ውዱ ጌታ ኢየሱስ ክርስቶስ አለ። በርሽን ዘግተሽ ካነባሽ ፊቱ አንቢና የትናንት በደል ኃጢአትን ከእንትና የምትባል ሴት ጋር ሄጄ የማገጥኩት እኔ ነኝ ብለህ በል። የሌለ ነገር ፈጥረህ የሆነችን ሴት አንተ እንድትወድቅልህ እንድትተኛልህ አድርገህ የዋሻሃትን ውሸት ሁሉ ጌታ ሆይ ማረኝ ይቅር በለኝ በል። እሷንም ይቅርታ ጠይቅ። ዳግም እስሯ እንዳደርስ ላታገቧቸው እናገባቸዋለን ብላችሁ ብራቸውን የምትከፍሉ ወንዶች ማለት ነው። መልክን እንደተቀለበ ፈረስ አዘጋጅተህ አዲስ አበባ ከተማ ውስጥ ጂንስ ሱሪ ለብሰህ የሆነ ፎቶሾፕ ብቻ ፎቶ ስቱዲዮ ገብተህ ፎቶ ተነስተህ ለስንት ሴት ነው የላከው? አረብ ሀገር አንተ ላሉ ለስንት ሴት? አሜሪካም ልትልክ አስበሃል? ያንኑ ፎቶ ወደ ካናዳም ልትበትነው አውሮፓም ልትበትን ከየአቅጣጫው አንተ ይመጣልሃል። ከዛ ምን ትላለህ? የአሕዛብን ጡት ትጠቢያለሽ ብሏል ጌታ ብለህ የተጣመመ ጥቅስ ጠቅሰህ አረብ ሀገር የደከሙና በሌላው ሀገር ላይ እየሰሩ እየደከሙ ያሉትን እህቶች ገንዘባቸውን አንተ ቁጭ ብለህ አሜሪካ ነው አዲስ አበባ ውስጥ ታጥባለህ። የአሕዛብን ጡት ትጠቢያለሽ ብሏል ጌታ ብለህ ማለት ነው። ሌባ ንስሐ ግባ። እሺ ሌባ እኮ ነው ብዬ የምልህ። ንስሐ ግባ። እንደዚህ አይነት ትጠቢያለሽ ትጠባባላችሁ ብሎ የሚል ነገር የለም። ይሄ ግልጽ የሆነ ማጭበርበር ነው። ላታገባቸው ገንዘብ ፍለጋ ላታገቢ አንቺን ብትሆኚ
ፀጉርሽን በሰፈር ካውያው ተተኩሰሽ ወጥተሽ ስንቱን እኮ ነው ስንቱን የምታደክሙት። እዚህም ታጠቅሻለሽ፣ እዛም ታጠቅሻለሽ። አምስት እጮኛ ያላቸው አሉ። ጌታ ይመስገን። እኔ እኮ 10 15 በ15 ተከብቤ ምናምን ነገር ይላል አላት ወይዘሮ አቦዘነች የምትባለው እህታችን ማለት ነው። ይሄ ካርል ነው ምናምን ብላችሁ የምትሰሩት ፀጉራችሁ የምትጎነጉኑት ነገር አለ አይደል? እንደዛ ጠቅልለው ስንቱ ነው እንዳልኩ አሜሪካ ላይ ያለውን በወሬ ጠቅልላ ካናዳም ላይ ደግሞ አንድ የሆነ ጢማሞ እንዳለ እሱንም እንደዚሁ በወሬ ጠቅልላው ማለት ነው። ሳውዝ አፍሪካም ላይ ያለ የሳውዝ አፍሪካውም ደግሞ እንደዚሁ ተጠቅልሎልሃል ከርል አድርጋ ማለት ነው። የከርሏን ጥቅር ያህል ብዙ ወንዶች የያዘች እህት አለች። የሴቷ ሰለሞን ብለህ ልትላት የምትችል ማለት ነው። አንቺ ንስሐ ነው መግባት ያለብሽ እህቴ። መድኃኒዓለም ምስክሬ እኮ ነው ብዬ የምልሽ። አምላኬ አላያችሁም? ባለፈው አሁን ልታገባው ብላ ቀለበት ምናምን ነገር ላይ ያደርግላት ሲል ሚዜዋ ላይ ያጠለቀላት የኛው ጠብሻ ጎረምሳ ቸርች ውስጥ እኮ ያደገ ነው። ይሄን የመሰረ ክርስቶስ ነው ወይ ቃለ ሕይወት ነው? እዛ ታውቆበት ሲገስጹት ይሄዳል ሌላ ቦታ ላይ የመጨረሻው ቀን ዝናብ ብሎ የሚል ቤተክርስቲያን አለ። አንዳንዱ ደግሞ ፈልቶ የቀዘቀዘ ምናምን ነገር የሚል ወተት እኔ በሀገር ሰላም ነው ከኢትዮጵያ ያስወጣኝ ነው ብዬ የምልህ እኔ ሽመሌን ላነሳ ሁሉ ይችላል። ሲብስብኝ ከዘራዬን ሁሉ አቀብሉኝ ብዬ ልል እችላለሁ። በሰላም ነው ያስወጣኝ። ቀዝቅዞ ፈልቶ የቀዘቀዘ ምናምን ነገር ብሎ የሚል አንተክታኪው ሪቫይቫል ቸርች ብሎ የሚል ማለት ነው። የተንተከተከ ሪቫይቫል ቸርች ብሎ የሚል ከዱርዬነታችሁ ጌታ ይፍታችሁ። እሺ ሊያፈላን ማለት ነው። እዛ ጉዳችንን ሊያፈላው መልእክት አምጣ ብሎ ሲል የሚያመጣውን ብታየው በቃ እጅ እግር የሌለው ወሬ የኛ ሀገር ትልቁ መገለጥ ገና ስልክ ቁጥር ሲጠራ ነው የሚሉት 0911 23 22 26 ብሎ ሲላት ብላ ትልላለች። እስኪ አሜሪካ መተህ ተናገር። ሌላ አውሮፓ ሀገር ላይ በ44 የሚጀምር አለ ፕላስ 44 ምናምን ነገር ብለህ ማለት ነው። ፕላስ 64 61 ብለህ እስኪ የአውስትራሊያን 61 ነገርኩህ። እስኪ ማዞሪያ ወይ እኔ ሀገር 64 እስኪ በላት። የለም አታውቀውም። ስልኩ ቁጥር የሚጠራ ማለት ነው። ቴሌኮሙኒኬሽን የሚሰሩ ሰዎች ስልኮቻችንን ብዙዎቹ አያውቁትም። እዛ ከመዋል የተነሳ ይታወቃል እኮ 0911 ዝም ብለህ በግምት ብትናገር አታውቀውም ብራዘር። ዜሮ 0911 61 73 82 ብሎ የሚል እንደዚህ ብጠራ አይገኝም። ከዛ ሁሉ መካከል ይገኛል።
በለስ የቀናው ማለት ነው። መገለጥ እንዳለ በጣም ነው ማምነው። ከኃጢአታችሁ ተመለሱ ብለው የሚሰብኩ ሰዎች ሰምታችኋል? ነቢያትን ብለው የሚሉ አይታችኋል ወይ? ከኃጢአታችሁ ተመለሱ ብለው የሚሰብኩ አይታችኋል?